ቅዱስ ቁርአን እውቅ የተፍሲር መጽሐፍን መሰረት ያደረገ የቁርአን ፍችና ማብራሪያ ከክፍል 1 የቀጠለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናቸው? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። ቅዱስ ቁርአን እውቅ የተፍሲር መጽሐፍን መሰረት ያደረገ የቁርአን ፍችና ማብራሪያ። እነዚያ ጥብቆችን ሴቶች በዝሙት የከሰሱና 4 ምስክሮችን ያላቀረቡ 80 ግርፋት ይገረፋሉ። ምስክርነታቸውንም ምን ጊዜም አትቀበሉም፣ እነሱ አመፀኞች ናቸው። ከዚያ ጥፋታቸው በንስሐ የተሞላ መናሪያቸውን ያሳመሩት ሲቀሩ እነርሱን አላህ ይምራቸዋል። አላህ በእርግጥም መሐሪ አዛኝ ነውና። እነዚያ ሚስቶቻቸውን በዝሙት የሚከሱና ራሳቸውን ውጭ ምስክሮች የሌላቸው እውነተኛ ለመሆናቸው 4 ጊዜ በአላህ በመማል የሚሰጡት ምስክርነት በቂ ነው። ያኔ እዝነት የለም። ለዝሙተኞች የሚደረግ ርህራሄና መለሳለስ የህብረተሰቡን አባላት በኢሰብአዊ ደንቦችና ስርዓቶች በሰብአዊ ስሜት ላይ መጨከን ይሆናል። አላህ ከማንም በላይ ለፍጡራኑ ያዝናል። ለደህንነታቸው ሲል ይህንን ድንጋጌ አስቀምጧል። ለአማኞች የአላህ ፍቃድ ከመፈጸም ውጪ ምርጫ የላቸውም። የሚያስደስታቸውም ያ ነው። ምላሶች ያለምንም ተጨባጭ መረጃ የንጹሐን ሴቶችን ስም በዝሙት ሊያረክሱ በዝምታ መመልከት ማንም ከማንም ክብር እንዲያረክስ መፍቀድ ይሆናል። እያንዳንዱን የህብረተሰብ አባል ለክብሩ ዋስትና ማሳጣት ይሆናል። በባልና ሚስት መካከል በእነኚህ የስም ማጥፋት ወንጀሎች ሳቢያ የጥርጣሬ በር በመክፈት ቤተሰብ ለማፍረስ አደጋ መጋበዝ ይሆናል። ህብረተሰቡም ባለመተማመን፣ ጥርጣሬና እውከት ይሞላል። እዚህ አይነት የስም ማጥፋት ወንጀሎች ሲበራከቱ እያንዳንዱ ሰው መላ ህብረተሰቡ በዝሙት ባህሪ ውስጥ ሰምጧል ብሎ እንዲያስብ ያደርገዋል። ብዙም ወደ ተዘፈቀበት በዝሙት ባህሪ ውስጥ ሰምጧል ተብሎ የሚታሰብ ያደርገዋል። ሁሉም ወደ ተዘፈቀበት ኃጢአት እርሱም መዘፈቅ ይቀለዋል። ህብረተሰቡ ይህን የዝሙት ወሬ ሌት ከቀን እየሰማ ባለበት መንገድ ወሬ በተበከለ አየር በሚተነፍስበት ሁኔታ ውስጥ የተጠቀሱ ጥብቅ የዝሙት ቅጣቶች ተፈላጊውን ውጤት የማምጣት አቅማቸው ይዳከማል። እናም ይህን ሁሉ ጥፋት ለመቆጣጠር ሲባል ቁርአን ለዚህ ቅጣት ጠበቅ ያለ የቅጣት ድንጋጌ አስቀምጧል። ከዝሙት ቅጣት የማይተናነስ እንዲሆን አድርጓል። 80 አለንጋ መገረፍ። ከዚያም በላይ አጥፊው ምስክርነቱ ተቀባይነት አይኖረውም፣ በአመፀኝነትም ተወቅሷል። የመጀመሪያውም አካላዊ ቅጣት ሲሆን ሁለተኛው ደግሞ ስነ ልቦናዊ ብትር ነው። ሶስተኛው ደግሞ ሃይማኖታዊ ቅጣት ቀኑን ጎዳና ስቷል፣ ክብር የለሽ ነው፣ ፋሲቅ ነው። ይህ ሁሉ የሚሆነው በዝሙት የከሰሰውን ሰው በዝሙተኛነት ማረጋገጥ 4 ምስክሮችን ማቅረብ ከቻለ ነው። ጥፋተኛው በንስሐ ቢመለስ ከግርፋቱ ባሻገር ያሉ ቅጣቶች እንደሚነሳለት ነው ይህ አንቀጽ የሚገልጸው። ዑለሞች በአንቀጹ መልእክት የተለያየ አስተያየት ሰንዝረዋል። ማሊክ፣ አህመድ እና ሻፊዒ ሰውየው ንስሐ ከገባ ምስክርነቱ ተቀባይነት ይኖረዋል። አመፀኛ ፋሲቅ የሚለው ቅጽልም ይነሳለታል ሲሉ፣ ኢማም አቡ ሐኒፋ በበኩላቸው በንስሐው የሚነሳለት አመፀኛ ፋሲቅ በመባሉ ሲሆን ምስክርነቱ ግን ያን ጊዜም ተቀባይነት አይኖረውም ብለዋል። ሸዕቢና ዱሐክ በበኩላቸው የተናገሩት ሐሰት እንደነበር በይፋ ራሱን እስካላጋለጠ ድረስ ንስሐ በመግባቱ ብቻ ምስክርነቱ ተቀባይነት ሊኖረው አይገባም ይላሉ። በጥቅሉ ህጉ ጠበቅ ያለ ነው፣ የወንጀሉ ክብደት ያሳያል።
አምስተኛዋ መሐላ ሐሰተኛ ከሆነ የአላህ እርግማን ይወርድባት ዘንድ መማሉ ነው። ሚስትም ባሏ በእርሱ ውሸታም ለመሆኑ 4 ጊዜ በአላህ መማል የምትሰጠው ምስክርነት የዝሙት ቅጣትን ያነሳላታል። አምስተኛ መሐላዋ እውነተኛ ከሆነ የአላህ ቁጣ ይወርድባት ዘንድ መማሏ ነው። የአላህ ችሎታና እዝነት በእናንተ ላይ ባይሆን ኖሮ ይገርማችሁ ነበር። ግን አላህ ንስሐ ተቀባይ ነው። ነፍሱን ያመጹት ከእናንተው የሆኑ ቡድኖች ናቸው። አንድ ወንድ አንዲትን ሴት በዝሙት ከተሰራን ሴቶች ማቅረብ እንዳለበትና ከዚያ ጋር የተያዙ ሕጎች ተጽፈዋል። አንቀጽ ባል ሚስቱን በዝሙት የሚከስበት የተመለከተ ነው። ከራሱ ውጭ ሌላ ምስክር እንዳቀረበ የጠየቀ እርሱ የአላህ እርግማን ይውረድብኝ ይላል። እነዚህ መሐላዎች እንደ ምስክርነት ይቆጠራሉ። ትፈታለች፣ አይጠበቅበትም። እርሱ የአላህ እርግማን ይውረድብኝ ይላል። እነዚያ መሐላዎች እንደ ምስክርነት ይቆጠራሉ። ትፈታለች። ዝሙት ለመፈጸሟ በመሐላ ካረጋገጠችና እሱን ከተቀበለችም የዝሙት ቅጣት ይፈጸምባታል። በድንጋይ ተወግራ ትገደላለች። ሚስት የቀረበባትን ክስ ካላስተባበለች የዝሙት ቅጣት እንደሚፈጸምባት ተገልጿል። ውሸቷን ከሆነ የአላህ ቁጣ እንዲሰፍንባት ከማለት በኋላ ቅጣቱ ይነሳላታል። ይሁንና ከባሏ ጋር ትለያያለች። እርጉዝ ከሆነችም ልጁ የእርሱ ሳይሆን የእርሷ ብቻ እንደሆነ ይቆጠራል። ይሁንና ልጁ ዲቃላ አይባልም። ዲቃላ በማለት የሰደበው ይቀጣል። ሁኔታው አንዱን ይተርክልናል። ሁኔታው ይተርክልናል። ሚስት የቀረበላትን ክስ ካላስተባበለች የዝሙት ቅጣት እንደሚፈጸምባት ተገልጿል። ውሸቷን ከሆነ የአላህ ቁጣ እንዲሰፍርባት ከማለት በኋላ ቅጣቱ ይነሳላታል። ይሁንና ከባሏ ጋር ትለያያለች። እርጉዝ ከሆነችም ልጁ የእርሱ ሳይሆን የእርሷ ብቻ እንደሆነ ይቆጠራል። ይሁንና ልጁ ዲቃላ አይባልም። ዲቃላ በማለት የሰደበው ይቀጣል። ሁኔታዎች አንዱን ተርከውልናል። ታሪኩ በተለይ የነቢዩን ራሳቸው ሚስታቸውን አይሻን፣ አቡበክርና በአጠቃላይ መላው ሙስሊም ማህበረሰብ የፈተነ ታሪክ ነበር። አንኳር መልእክት የሚከተለው ነው። ነቢዩ በአንድ ዘመቻቸው ሚስታቸውን አይሻን አስከትለው ዘመቱ። ዘመቻቸው ተጠናቆ ሲመለሱ ሰራዊቱ ከአንድ ቦታ ላይ አረፈ። አይሻ ለመጸዳዳት ገለል አሉ። ጉዳያቸውን ፈጽመው እንደተመለሱ ደረታቸውን ሲዳብሱ ሀብላቸው ተቆርጦ ወድቋል። ያጤናሉ። እርሱን ለመፈለግ ይመለሳሉ። ፍለጋው ጥቂት አዘገያቸው። አይሻ ግመል ላይ ድንኳን ውስጥ ሆነው ነበርና የሚጓጓዙ ሰራዊቱ እንቅስቃሴ አይሻ ውስጥ ያለች ስለመሰላቸው ድንኳኑን ብቻ ይዞ ተንቀሳቀሰ። አይሻ ሲመለሱ ሰራዊቱ ሄዶ አገኙት። ሲያጧቸው እንደሚመለሱ እርግጠኛ በመሆን ሰራዊቱ እርፎበት ከነበረው ቦታ ላይ ሆነው ይጠባበቁ ጀመር። ከታላላቅ ሰሃቦች አንዱ የሆነው ሶፍዋን ኢብን ሙዓጦል ሰልበዓን እንቅልፍ አሸልቦ ከሰራዊቱ ተነጥሎ ወደ ኋላ ቀርቶ ስለነበር ብቻውን ሲመጣ አይሻ ብቻዋን ተቀምጣ አገኛቸው። ማንነታቸውን አወቀ። ግመሉን አቀረበላቸው። ተሳፈሩ። ልጓሙን ይዞ እየጎተተ ወደ መዲና መሩ። ቃለ ሳይለዋወጡ ጉዟቸውን ቀጠሉ። ሰራዊቱ ዘሂራህ ከተባለው ቦታ ላይ አርፎ እያለ ደረሱባቸው። ድርጊቱ መፈጸሙን ለእናንተ ክፉ አደረጋችሁ አታስቡ፣ እንዲያውም ለእናንተ መልካም ነው። ከእርሱ መካከል እያንዳንዱ ሰው ከኃጢአት ነቢዩ ሰለላሁ ዐለይሂ ወሰለም ጋር በዚያ ዘመቻ አብረው ዘምተው የነበሩ ሙናፊቆች ሶፍዋንና አይሻ በዚህ ሁኔታ መምጣታቸውን ሲመለከቱ የሁለቱም ስም የሚጎድፍ ወሬ አሰራጨ። ትልቁን ሶፍዋን የነቢዩን ሚስት አይሻን በዝሙት ከሰሱ። ወሬውን ሰዎች እየተቀባበሉ አስፋፉት። አይሻ ወሬውን ስትሰማ እጅግ ተረበሸች። አቡበክርም በሀዘን ተዋጡ። መልእክተኛው እጅግ አዘኑ። ሙስሊም ማህበረሰብ በአጠቃላይ ታመሰ። ወህዩ ለረጅም ጊዜ ሲዘገይ ደግሞ ሀዘኑ ይበልጥ እየበረታ አደረገው።
በመጨረሻ አላህ የአኢሻን ንጹህነት የሚያውጅበትና ሐዘኑን ይበልጥ የሚያውጅበትና ከክስተቱ ጋር የተያያዘ ለሙስሊም ማህበረሰብ ጠቃሚ ትምህርት የሚያሰራጭበት አንቀጾች አወረደ። እነሆ በአን-ኑር ምዕራፍ ላይ ከአንቀጽ 11 እስከ 20 ሰፍረዋል። ክስተቱ ሐዲሰል ኢፍክ በመባል ይታወቃል። የቅጥፈት ወሬ በዚህ ቅጥፈት ሳቢያ ነቢዩ ሰለላሁ ዐለይሂ ወሰለም ለአንድ ወር ያህል ታመሱ። አቡበክር ከነቤተሰቦቻቸው፣ ሰፍዋን ኢብኑ ሙዓጦልና ሙስሊሞች በአጠቃላይ ወር ሙሉ ታመሱ። አኢሻ ሌት ከቀን አነባች። የሁሉም ልብ በሐዘን ተሰበረ። የክስተቱን አስከፊነት መረዳቱ አይከብድም። የታላቁ ሶሐባ የአቡበክር ልጅ አኢሻ የነቢያት ሁሉ ፈርጥ የሆኑት ነቢይ ባለቤት አኢሻ የአማኞች እናት